ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 5 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይንም ፌስታል ከሚቀጥለው ወር ጀምሮ መጠቀም እንደማይቻል ተገለጸ። በሌላ በኩል ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን በተመለከተም አዲስ መረጃ ወጥቷል። በዝርዝር ይዘነዋል። የኢትዮ ቴሌኮምና የሳፋሪኮም ኢትዮጵያን ውዝግብ ተከትሎ አዲስ የመሰረተ ልማት መጋራት ዋጋ መዘጋጀቱ ተገለጸ። በዚህም የገበያውን የውድድር ሁኔታ ፍትሃዊ ሊያደርጉ ይችላሉ የተባሉ ውሳኔዎች መተላለፋቸው ተሰምቷል። ሙሉ መረጃውን እናጋራችኋለን። ባንኩ የተከፈለ ካፒታሉን ከ5 ቢሊዮን ብር በላይ ማድረሱን አስታወቀም። ዘምዘም ባንክ የኢትዮጵያ ብሔራዊ ባንክ ባንኮች እንዲያሟሉት ያስቀምጠውን የዝቅተኛ የ5 ቢሊዮን ብር የተከፈለ ካፒታል ማሟላቱን አስታውቋል። በዝርዝር እናጋራችኋለን። የኢትዮጵያ ብሔራዊ ባንክ በዲጂታል የፋይናንስ ሲስተም ማጭበርበር ከፍተኛ ቢሊዮን ብር ኪሳራ መድረሱን አስታወቀም። ለመሆኑ ብሔራዊ ባንክ ይፋ ያደረገውና የደረሰው የኪሳራ መጠን ስንት ነው? የምትሰሙት መረጃችን ነው። ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር ወደ አሜሪካ ለሚሄዱ ዜጎች የሚሰጠው አዲሱ ቪዛ ይፋ ሆነም። ይህን አዲስ ቪዛም ለማግኘት እንደ መስፈርት የተቀመጡ በርካታ ጉዳዮች በዝርዝር ወጥተዋል። የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዘምዘም ባንክ የተከፈለ ካፒታሉን ከ5 ቢሊዮን ብር በላይ ማድረሱን አስታውቋል። ዘምዘም ባንክ አክሲዮን ማህበር የኢትዮጵያ ብሔራዊ ባንክ ባንኮች እንዲያሟሉት ያስቀመጠውን የዝቅተኛ የ5 ቢሊዮን ብር የተከፈለ ካፒታል ማሟላቱን አስታውቋል። አክሲዮን ማህበሩ ይህንን ያስታወቀው አምስተኛ መደበኛና አራተኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤውን ዛሬ እሁድ ታህሳስ 5 ቀን 2018 ዓ.ም በአዲስ አበባ ሚሊኒየም አዳራሽ ባካሄደበት ወቅት ነው። የባንኩ የተከፈለ ካፒታል ከ5 ቢሊዮን ብር በላይ ደርሷል ያሉት የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር ናስር ዲኖ በበጀት ዓመቱ ብሔራዊ ባንክ ያስቀመጠውን ዝቅተኛ መስፈርት ማሟላቱንም አስታውቀዋል። ባንኩ በፈረንጆቹ 2024-25 በጀት ዓመት ከታክስ በፊት ከ1.2 ቢሊዮን ብር በላይ ማስመዝገቡን የተናገሩት የቦርድ ሰብሳቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 731 በመቶ ብልጫ እንዳለው አብራርተዋል። በበጀት ዓመቱ ከፍተኛ የሆነ የገበያ ውድድርና ማህበራዊ ፖለቲካዊ ተግዳሮቶች ነበሩ ያሉም ሲሆን ጠቅላላ የባንክ አሰባሰቡ ደግሞ ወደ 11.6 ቢሊዮን ብር መድረሱን ተናግረዋል። ዘምዘም ባንክ በኢትዮጵያ ለመጀመሪያ ጊዜ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጥ ሆኖ ጥቅምት 2 ቀን 2013 ዓ.ም የተመሰረተ ባንክ መሆኑ ይታወሳል። የኢትዮጵያ ብሔራዊ ባንክ የተከፈለ ካፒታላቸውን 5 ቢሊዮን ብር ማድረስ ያልቻሉ የግል ባንኮች በአስገዳጅነት እንዲዋሃዱ የሚያደርግ በመሆኑ እንዲዘጋጁ ሲል ማሳሰቡ አይዘነጋም።
የኢትዮጵያ ብሔራዊ ባንክ በዲጂታል የፋይናንስ ሲስተም ማጭበርበር ከፍተኛ ቢሊዮን ብር ኪሳራ መድረሱን አስታወቀም። በኢትዮጵያ በዲጂታል የፋይናንስ ሲስተም ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱን እንዲሁም የሳይበር ጥቃት ሙከራዎች ደግሞ በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ የስትራቴጂ ሰነድ አመላክቷል። ረቂቅ ስትራቴጂው እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በሀገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውል ተገልጿል። እንዲሁም እንደ አውሮፓውያን አቆጣጠር በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች የ1.3 ቢሊዮን ኪሳራ ማስተናገዱ በስትራቴጂክ ሰነዱ ላይ ተመላክቷል። በተጨማሪም በዚሁ ዓመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸውንም ጠቅሶ ይህም ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱን ብሔራዊ ባንክ አስታውቋል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነዱ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓቱ በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑና በገጠርና በከተሞች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለውም ጠቁሟል። እንደ ሰነዱ ገለጻ ከሆነ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮን የተመዘገቡ አካውንቶች እንደ አውሮፓውያን አቆጣጠር በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ የሞባይል አካውንቶች 15 በመቶ ብቻ መሆናቸውን ያሳያል። በዚህም ይህንን ችግር ለመፍታትና ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞችን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎች በአፋጣኝ መዘርጋት እንደሚያስፈልግም ይገልጻል። በሌላ በኩል የዲጂታል ክፍያዎች እንዲስፋፉ ካደረጉት ዋነኛ ምክንያቶች መካከል አንዱ በአስገዳጅነት ጥቅም ላይ እንዲውሉ በመደረጉ እንደሆነ የጠቀሰው ሰነዱ እንደ አውሮፓውያኑ አቆጣጠር ከነሐሴ 2024 እስከ ግንቦት 2025 ባለው ጊዜ ውስጥ ከ176 ቢሊዮን ብር በላይ የነዳጅ ግብይቶች በዲጂታል ክፍያዎች መከናወናቸውንም ጠቅሷል። ወጪን መነሻ ያደረገ የቴሌኮም የመሰረተ ልማት ዝርጋታ ዋጋ መዘርጋቱ ተገለጸም። የኢትዮጵያ ኮሚኒኬሽን ባለስልጣን ከቴሌኮም ኦፕሬተሮች ባሰባሰበው መረጃ ወጪያቸውን መነሻ ያደረገ የመሰረተ ልማት መጋራት ዋጋ በማዘጋጀት ለሁለቱም ኦፕሬተሮች መላኩን አስታውቋል። የኮሚኒኬሽን ባለስልጣኑ የቴሌኮም ወይንም ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያን የገበያን የውድድር ሁኔታ ፍትሐዊ ሊያደርጉ የሚችሉ ውሳኔዎች ማስተላለፉንም ዋና ዳይሬክተሩ ኢንጂነር ባልቻ ሬባ ተናግረዋል። ባለስልጣኑ ያስተላለፈው ውሳኔም ሁለቱም የቴሌኮም አገልግሎት ሰጪዎች ወይንም ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያ የአቅርቦት ሁኔታዎችን የሚያሳይ መረጃ እንዲያቀርቡ በማድረግ በግምገማና ወጪያቸውን መነሻ ያደረገ የመሰረተ ልማት መጋራት ዋጋ ያካተተ መሆኑን አስረድተዋል። በዚህም መሰረተ ልማት የሚከራይ ኦፕሬተር ምን ያህል መጠን በውጭ ምንዛሬ እንደሚያከራይና ምን ያህሉን ደግሞ በሀገር ውስጥ ገንዘብ ማስከፈል እንዳለበት የሚያብራራ እንዲሁም በየዓመቱ የዋጋ ለውጥ የሚደረግ ከሆነም ይህንን ያካተተ ስታንዳርድ በማዘጋጀት ለሁለቱም ኦፕሬተሮች መላኩን ገልጸዋል። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2021 ከባለስልጣኑ ፍቃድ ያገኘው ሳፋሪኮም ኢትዮጵያ ፈቃዱን ከወሰደ በኋላ የራሱን መሰረተ ልማት በመዘርጋትና ከኢትዮ ቴሌኮም በመከራየት ኔትወርኩን ሲያስፋፋ መቆየቱን ያነሱት ዋና ዳይሬክተሩ የመሰረተ ልማት መጋራት ዋጋ ከፍ ብሏል የሚል ቅሬታ ያነሳ እንደነበር ገልጸዋል። ባለስልጣኑም አለመግባባት ሲፈጠር የመፍታት ኃላፊነት ጭምር ስላለበትና የቀረበው ቅሬታም ተገቢ ነው ብሎ በማመኑ ጥናት ሲያደርግ መቆየቱንና ውሳኔ ማስተላለፉን ተናግረዋል። ሌላው ውሳኔ
በተለይ ደግሞ የአገልግሎት ታሪፍን የሚመለከት ሲሆን በቴሌኮሙኒኬሽን ዘርፍ ውስጥ ጉልህ ገቢ ያላቸው አገልግሎት ሰጪዎች አገልግሎቶቻቸውን ከዋጋ በታች በመሸጥ ወይንም ሆን ብለው በመክሰር ሌሎች ተወዳዳሪዎች ከገበያ እንዲወጡ የማድረግ ዘዴ ሊጠቀሙ እንደሚችሉና ይህ አይነቱ ሁኔታ እስካሁን ባያጋጥምም ወደፊት ግን ሊፈጠር ከቻለ ለመከላከል የሚያስችል ውሳኔ መተላለፉንም አብራርተዋል። ባለስልጣኑ ውሳኔውን ያስተላለፈው የቴሌኮም አገልግሎት ሰጪዎች የድምፅ የዳታና የአጭር መልእክት አገልግሎት ሲያቀርቡ የወጫቸው መጠን ምን ያህል ነው የሚለውን በጥናት በማረጋገጥ መሆኑንና ይህም ወጪን መነሻ ያደረገ የአገልግሎት ታሪፍ መኖሩን ማረጋገጥ ስላለበት እንደሆነም ገልጸዋል። በመሆኑም ወደፊት አገልግሎት ሰጪዎች አገልግሎቶቻቸውን ሲያቀርቡ ባለስልጣኑ ከላከላቸው የወጪ መጠን በታች በሆነ የችርቻሮ ዋጋ ማቅረብ እንደማይችሉ ዳይሬክተሩ ገልጸዋል። በዚህም የቴሌኮም አገልግሎት አቅራቢዎች የባለስልጣኑንም ውሳኔ መሰረት ያደረገ ማሻሻያ ያደርጋሉ ተብሎ እንደሚጠበቅና አሰራራቸውን በእነዚህ ውሳኔዎች መሰረት አድርገው እንደሚያስተካክሉም አክለዋል። በተጨማሪም የሁለቱ አገልግሎት ሰጪ ደንበኞች ከአንደኛው ኔትወርክ ወደ ሌላኛው በሚደውሉበት ወቅት የሚከፍሉትን ዋጋ በሚመለከት ባለስልጣኑ እንደ አውሮፓውያን አቆጣጠር በ2023 እና በ2024 የገበያ ጥናት ሲያካሂድ መቆየቱንና በዚህም መጀመሪያ በደቂቃ ይከፈል የነበረው 35 ሳንቲም ወደ 23 ሳንቲም ዝቅ እንዲል መደረጉንም አስረድተዋል። በሌላ በኩል ኤምፔሳ ኢትዮጵያ መተግበሪያውን በ09 ቁጥራቸው መጠቀም እንዲችሉ በፈቃዳቸው የተመዘገቡ ደንበኞች አገልግሎቱን በኢትዮ ቴሌኮም ዳታ ተጠቅመው እንዳያገኙ ወደ መተግበሪያው መግባትና ገንዘባቸውን ማንቀሳቀስ እንዳይችሉ እገዳ እንደተጣለባቸው መግለጹን መዘገባችን አይዘነጋም። ከ22,000 በላይ የሺሻ መጠቀሚያ ዕቃዎችና 5,000 ግራም አደንዛዥ እጽ መወገዱ ተገለጸ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ ጽሕፈት ቤት በተለያየ ጊዜ ከባለድርሻ አካላት ጋር የተወረሱ 22,750 የሺሻ መጠቀሚያ ዕቃዎችና 5,000 ግራም አደንዛዥ እጽ መወገዳቸውን አስታውቋል። በዚህም ከህብረተሰቡ የሚመጡ የተለያዩ ጥቆማዎችን መነሻ በማድረግ ለወንጀል መንስኤ በሆኑ ቦታዎች ላይ የኦፕሬሽን ስራዎችን በማከናወን አደንዛዥ እጾችን ከህገ ወጦች በመያዝ እንዲወገዱ መደረጉን የቂርቆስ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት ኃላፊ ወይዘሮ መዓዛ ተክሉ ተናግረዋል። በከተማዋ የሚስተዋለውን ህገ ወጥና ወንጀልን ለመከላከል በክፍለ ከተማው ሺሻ በሚያስጨሱ ህገ ወጦች ላይ በተለያየ ጊዜ በተከናወነ የኦፕሬሽን ስራ የሺሻ ዕቃዎችን መያዝ እንደተቻለና የሚመለከታቸው አካላት በተገኙበት ዕቃዎቹ እንዲወገዱ መደረጉንም ከባለስልጣን መስሪያ ቤቱ የተገኘው መረጃ ያመለክታል። በተያዘ ዜናም ውድ ዋጋ ያላቸው ስልኮች ላይ ትኩረት በማድረግ የቅሚያ ወንጀል ሲፈጽሙ የነበሩ ተጠርጣሪዎች ከ30 አይፎን ስልኮች ጋር በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ህዳር 29 ቀን 2018 ዓ.ም ከምሽቱ 4 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 8 ሲኤምሲ አካባቢ አንድ ግለሰብ የዋጋ ግምቱ 100 ሺህ ብር የሚያወጣ ኤስ23 አልትራ ሳምሰንግ ሞባይል እንደተቀሙ ለሲኤምሲ ፖሊስ ጣቢያ አመለክታሉ። ፖሊስ ጣቢያውም የተፈጸመውን ወንጀል መነሻ በማድረግ በቴክኖሎጂ ጭምር በመደገፍ ባደረገው ክትትልና ወንጀሉ ከተፈጸመበት ስፍራ ባሰባሰበው መረጃ መሰረት ባደረገው ክትትልም ወንጀሉ በተፈጸመ በሁለተኛው ቀን የግል ተበዳይን ሞባይል ስልክ የቀሙትን ምስጋናው አለሙ፣ ሄኖክ ወርቁና ኢዮብ ወርቁን በቁጥጥር ስር አውሏል። በቀጣይነት በተሰራ ምርመራን የማስፋት ተግባርም በክፍለ ከተማ ወረዳ 3 ሀያት ዞን 5 ኮንዶሚኒየም 3ኛ ፎቅ ላይ ምስጋናው አለማየሁ የተባለው ተጠርጣሪ ተከራይቶ በሚኖርበት መኖሪያ ቤት በሕግ አግባብ በተደረገ ብርበራ የግል ተበዳይን ስልክ ጨምሮ 41 ስማርት ስልኮችን ይዞ ምርመራ እያጣራ መሆኑን ፖሊስ አስታውቋል። በዚህም በቴክኖሎጂ በመደገፍ በተደረገ ክትትል ወንጀል ፈጻሚዎችን በቀላሉ በቁጥጥር ስር ማዋል እንደተቻለ የገለጸው ፖሊስ ከዚህ ቀደም ስልክ የተሰረቀባቸው ግለሰቦችም ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ስልካቸውን መውሰድ እንደሚችሉ ጥሪውን አስተላልፏል።
ከሚቀጥለው ወር ጀምሮ ስስ ፌስታል መጠቀም እንደማይቻል ተገለጸም። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይንም ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መውሰድ እንደሚጀምርም አስታውቋል። በዚህም አዋጁ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባ ለመግባት በሂደት ላይ ባለ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ እንደሚቆይና የተሰጠው የ6 ወራት የእፎይታ ጊዜ ከጥር 23 ቀን 2018 ዓ.ም በኋላ የሚያበቃ መሆኑና ቁጥጥር ለማድረግም ስትራቴጂ መነደፉን የባለስልጣኑ ጽህፈት ቤት ኃላፊና የኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ ተናግረዋል። በኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ አምራቾች መልሶ ጥቅም ላይ የሚውል ሀገር በቀልም ሆነ ሌላ ተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማሳወቅ ስራ ሲከናወን መቆየቱንም አብራርተዋል ሲል ሪፖርተር ጋዜጣ ዘግቧል። ማህበረሰቡም ይህንን እንዲያውቅ አዲስ አበባን ጨምሮ በሁሉም ክልሎች በትምህርት ቤቶች ጭምር ጽዱ ኢትዮጵያን ባህል እናድርግ ንቅናቄ አንድ አካል ተደርጎ ግንዛቤ መፍጠር ስራዎች እየተከናወኑ መሆናቸውን ተናግረዋል። በሌላ በኩል የፕላስቲክ ምርቶች በምንድን ነው የሚተኩት በሚል ጥያቄ የቀረበላቸው አቶ ተሾመ በምን ይተኩ የሚለው የባለስልጣኑ ስራ እንዳልሆነ ገልጸው ጥቅም ላይ የሚውል ሀገር በቀልም ሆነ ሌላ ተኪ ቁሳቁስ ማሸጊያ ሊሆን እንደማይችልና ባለስልጣኑ ግን የቁጥጥር ስራውን እንደሚያከናውን ገልጸዋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረሕይወት በበኩላቸው ለፕላስቲክ ከረጢቶች አማራጮች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ በዘርፉ ውስጥ ያሉ ሰራተኞችን ታሳቢ ያላደረገ መሆኑንም አክሏል ሲል ዘገባው ጠቁሟል። በተጨማሪም በዘርፉ የተሰማሩ ኩባንያዎችን ወደ ሌላ ዘርፍ እንዲሰማሩ እንደማያደርግም ታሳቢ ተደርጎ ጊዜው መራዘም አለበት ሲሉም ጠይቀዋል። ለተነሱት ጥያቄዎች ምላሽ የሰጡት አቶ ተሾመ የፕላስቲክ ምርት የሕዝብን ጤና እንዲሁም የአካባቢን ደህንነት እየጎዳና ምርትና ምርታማነት ላይ ተጽዕኖ እየፈጠረ ስለሆነ መጠቀም አይቻልም ብለው ሕጉ ተፈጻሚ የሚሆንባቸው ደንብና መመሪያ በዝግጅት ላይ መሆናቸውንም አመላክተዋል። በመሆኑም ከጥር 23 ቀን 2018 ዓ.ም በኋላ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2000 እስከ 5000 ብር እንደሚቀጣ በአዋጁ ተደንግጓል ተብሏል። የፕላስቲክ ከረጢት ያመረተ ወይንም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይንም ይዞ የተገኘ ተቋም ደግሞ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እንዲሁም ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣም በአዋጁ ተጠቅሷል። የሕዝብ ተወካዮች ምክር ቤት ግንቦት 29 ቀን 2017 ዓ.ም ባካሄደው 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባው ካጸደቃቸው አዋጆች መካከል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ 1383/2017 አንዱ ሲሆን ረቂቅ አዋጁ ግን ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን እንደማይጨምር መገለጹ አይዘነጋም። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር ወደ አሜሪካ ለመሄድ ቢያንስ $1 ሚሊዮን መክፈል ለሚችሉ ዜጎች የሚሰጠው አዲስ ቪዛ ይፋ ሆነ። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን ወይንም ደግሞ ከ156 ሚሊዮን ብር በላይ የሚከፈልበት ጎልደን ካርድ የተሰኘ የጉዞ ማለፊያ ፍቃድ ቪዛን ይፋ አድርገዋል። ይህ ጎልደን ካርድ ቪዛ ወደ አሜሪካ ለመሄድ
ቢያንስ $1 ሚሊዮን መክፈል ለሚችሉ የውጭ ሀገር ዜጎች የሚሰጥ ሲሆን የዚህ ቪዛ አመልካቾች ደግሞ ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15,000 ወይንም ከ1.3 ሚሊዮን ብር በላይ መክፈል ይጠበቅባቸዋል ተብሏል። በሌላ በኩል አሜሪካ ወደ ሀገሯ ያለ ቪዛ የሚገቡ የወዳጆቿ ሀገራት ጎብኚዎች ደግሞ የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያሳዩ ለመጠየቅ ማቀዷን መዘገባችን ይታወሳል። ሀገሪቱ የማህበራዊ ሚዲያ እንቅስቃሴያቸውን፣ የኢሜል አካውንታቸውንና የቤተሰብ ታሪካቸውን ለመጠየቅ ያቀደች ሲሆን ባለፉት 5 ዓመታት የተጠቀሙበትን የስልክ ቁጥርና ባለፉት 10 ዓመታት የተጠቀሟቸውን የኢሜል አድራሻዎች ማሳወቅ እንደሚጠበቅባቸውም ተነግሯል። በተጨማሪም ያለ ቪዛ ወደ አሜሪካ መግባት የሚችሉ የአሜሪካ ወዳጅ ሀገራት መንገደኞች ደግሞ 42 ሲሆኑ እንግሊዝ፣ ጀርመን፣ ኳታር፣ እስራኤልና ጃፓን ይገኙበታል ተብሏል። በሌላ በኩል ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ክልከላ መብት መነሳቱን ያሳወቀው የአሜሪካ የሀገር ውስጥ ደህንነት ቢሮ ሕጋዊ መሰረት የሌላቸው ኢትዮጵያውያን በ2 ወር ውስጥ አሜሪካን ለቀው እንዲወጡ ማሳወቁ አይዘነጋም። ፕሬዝዳንት አልሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡ ዙሪያ ሊወያዩ መሆኑ ተሰማም። በዚህም ግብፅ ታላቁ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፍላጎት አላት ተብሏል። የግብፁ ፕሬዝዳንት አልሲሲ ከህዳሴ ግድብ ጋር በተያያዘ ፕሬዝዳንት ትራምፕ ኢትዮጵያውያንን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸውም ተነግሯል። የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮች መስማቱን ጠቅሶ ዘ ናሽናል ድረገጽ ዘግቧል። በዚህም አልሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና በሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውንም ዘገባው አመላክቷል። ፕሬዝዳንት አልሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማከር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ተጠቅሷል። በመሆኑም ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብፅ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ ይታወሳል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 174 ብር ከ90 ሳንቲም የተገዛ 178 ብር ከ39 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 223 ብር ከ74 ሳንቲም የተገዛ 228 ብር ከ21 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 197 ብር ከ60 9 ሳንቲም የተገዛ 201 ብር ከ64 ሳንቲም መሸጫው ሆኗል። ስዊስ ፍራንክ 209 ብር ከ1 ሳንቲም የተገዛ መሸጫው ደግሞ 213 ብር ከ19 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ95 ሳንቲም የተገዛ 46 ብር ከ86 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 45 ብር ከ77 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ68 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ23 ሳንቲም የተገዛ 23 ብር ከ69 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።